ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ሮብ ታህሳስ 1 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም የዘንድሮ 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን ሆኖ ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 ዓ.ም እንዲሆን መወሰኑን አስታውቋል። ቦርዱ ትናንት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ የ7ኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቋል። ሰብሳቢዋ ለእጩዎች ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባ ማካሄድ እንደሚለያይ ገልጸው ምርጫ ቦርዱ ከህዳር 8 እስከ ህዳር 23 2018 ዓ.ም ድረስ የጠየቀውን የፓርቲዎች የምዝገባ ሰነዶቻቸውን እንዲያቀርቡ እንደሆነ ጠቁመዋል። የእጩዎቹ ምዝገባን በተመለከተ የሚከናወነው ከዛሬ ታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም መሆኑን ገልጸዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው 131 ሺህ አመልካቾች በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ መሆኑን ተናግረዋል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ ለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳርን እንደሚያካትት ገልጸዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ ወይ የሚለውን ላይ ቦርዱ ዕለት ከዕለት እየሰራ መሆኑን አጽንኦት ሰጥተዋል። አያይዘውም የምርጫ ቦርድ ሰብሳቢዋ ሜላተወርቅ ኃይሉ የህወሓትን ህጋዊ ሰውነት ለመመለስ ከህወሓት ጋር የተጀመረው ምን አይነት ውይይት አስታወቁ። ሜላተወርቅ የህወሓት ህጋዊ ፍቃድ መሰረዝ በፖለቲካዊ መንገድ ከታየ በፖለቲከኞች መካከል የሚፈታ እንጂ ቦርዱን አይመለከትም ብለዋል። የህወሓት ማዕከላዊ ኮሚቴ ህወሓት የማይሳተፍበት ምርጫ ትግራይ ውስጥ ሊካሄድ አይችልም በማለት በቅርቡ በድጋሚ አቋሙን መግለጹ አይዘነጋም። ሜላተወርቅ የትግራይና አማራ ክልሎች ይገባኛል ጥያቄ ባለባቸው ወልቃይትና ሁመራ ስላለው የምርጫ ጣቢያዎች አወቃቀር ለቀረበላቸው ጥያቄ የምርጫ ጣቢያዎችን ልየታ በሂደት ላይ መሆኑና ጥር 20 ቀን በአገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽ ተናግረዋል። ምርጫ ቦርድ በአቶ ጌታቸው ረዳ ለሚመራው ስምረት የክልል ፓርቲነት ህጋዊ እውቅና ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአሁኑ በአቶ ጌታቸው ረዳ ለሚመራው ትግራይ ዲሞክራሲያዊ ስምረት የክልል ፓርቲነት ህጋዊ እውቅና ሰጥቷል። በቀድሞው የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ በጥቅምት አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2018 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ የተሰጠው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለሚያርም የተመሰረተ መሆኑን መስራቾቹ ገልጸዋል። የስምረት የውጭ ግንኙነት አስተባባሪ ፕሮፌሰር ክንደያ ገብረ ህይወት ከዚህ ቀደም እንደገለጹት ፓርቲው የተመሰረተው ዓለማችን አሁን የደረሰችበትን አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ በማድረግ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ ወጣቱና በምሁሩ የተቀጣጠለ ያለውን የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን በመገንዘብ ነው ብለዋል። ኢትዮጵያ የሱዳን ፈጥኖ ድራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጀዚራ ዘግቧል። ይህንን ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ድራሽ ኃይሉን በሚደግፍ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውን ዘገባው አመላክቷል። ኢትዮጵያና ሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሹ ኃይል ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳንና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱን አልጀዚራ በዘገባው ላይ ጠቅሷል።
ኢሰመኮ የፖለቲካ ፓርቲ እጩዎችን የድጋፍ ፊርማ የማሰባሰብ ግዴታ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገለጸ። ኢትዮጵያ ሰብአዊ መብት ኮሚሽን የህዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያሰባስብ የሚያስገድደው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለሰባተኛ ዙር ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ እንደሚመለከተው አስታውቋል። ኢሰመኮ ትናንት ባወጣው መግለጫ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የድጋፍ ፊርማ ለማሰባሰብ አስቻይ ሁኔታ ለመኖሩን በመጥቀስ እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲዎች የሚቀርቡለትን ጥያቄዎች መነሻ በማድረግ ከዚህ ግዴታ ተፈጻሚነት ጋር የተያያዘ ጥያቄዎችን ለህዝብ ተወካዮች ምክር ቤት ሲያቀርቡ መቆየታቸውን ባደረኩት ክትትሎች ተገንዝቤያለሁ ብለዋል። በዚህ መሰረት ምክር ቤቱ ህዳር 25 ቀን 2018 ዓ.ም ባደረገው መደበኛ ስብሰባ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያስገድደው ድንጋጌ ተፈጻሚነት ለሰባተኛ ሀገር አቀፍ ምርጫ እንዲታገድ በመወሰኑ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ ረቂቅ አዋጅ ማጽደቁን ጠቁሟል። ኮሚሽኑ የምክር ቤቱ እርምጃ ተጨባጭ ሁኔታዎችን ያገናዘበ በምርጫ የሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታች አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን በማመቻቸት የምርጫና በህዝብ አስተዳደር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለማጠናከር አዎንታዊ አስተዋጽኦ እንደሚያደርግ ነው ሲል ውሳኔውን ደግፏል። በኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ መቀጠሉ ታወቀ። ከቀናት በፊት በቁጥጥር ስር ከዋሉት 2 ከፍተኛ የስራ ኃላፊዎች በተጨማሪ የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸው ተሰምተዋል። የክሱ ዝርዝር 3ቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋነኛ ወንጀል ከውጭ ሀገር ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጠትና በከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ሰጥቷል። የእስሩ ሂደት የጀመረው ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ ነበረ። የፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ ሆኑት ኢንጂነር ህይወት እሸቱንና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ ሆኑትን አቶ አንዱዓለም ሲአን ቢሮ ካስፈተሹ በኋላ በሰራተኞች ፊት በካቴና አስረው ወስዷቸዋል። ጉዳዩን ይበልጥ አነጋጋሪ ያደረገው ደግሞ እስሩ የተፈጸመው ተቋሙ የጸረ ሙስና ቀንን ለማክበር ዝግጁ እያደረገ በነበረበት ዋዜማ ላይ መሆኑ ነው። መስሪያ ቤቱ ለሰራተኞቹ ነገ ህዳር 25 ቀን የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸው በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤንና መደናገርን ፈጥሯል። በዚህ የሙስና መረብ ውስጥ እጃቸው አለበት ተብለው የሚጠረጠሩ ሌሎች ተጨማሪ ስራ ኃላፊዎች የሚፈለጉ ሲሆን እስሩ ወደ ሌሎች ዘርፎች ሊስፋፋ እንደሚችል ተመላክቷል። ፖሊስ ጉዳዩን በምርምር እያጣራ ይገኛል። የግብጽ መንግስት በቅርቡ ሴቶችንና ፈቃድ ያላቸውን ጨምሮ ከ150 በላይ ኤርትራውያንን ስደተኞች ይፋዊ ምክንያት ሳይገልጽ በኤርትራ ኤምባሲ በኩል ማባረሩን በሀገሪቱ የሚኖሩ ኤርትራውያን እንደተናገሩ ጠቅሶ ቢቢሲ ትግርኛ ዘግቧል። ኤርትራውያኑ የሚባረሩት ከካይሮ አካባቢዋ በማስወጣት በተለያዩ እስር ቤቶች ለወራት እንዲታሰሩ ከተደረጉ በኋላ መሆኑን መስማቱን ዘገባው ጠቅሷል። ኤርትራውያን ስደተኞች ከሀገሬው በተለየ የሚከተሉት ያለባበስ ዘይቤ፣ የአልኮል መጠጥና የቡድን በግብጽያውያን ዘንድ ቅሬታ መፍጠሩን ኤርትራውያኑ እንደገለጹለትም የዜና ምንጩ ጠቅሷል። ስደተኞቹ ካይሮ ወደሚገኘው የኤርትራ ኤምባሲ ከተወሰዱ በኋላ ወደ ሀገራቸው እንዲመለሱ እንዲስማሙና ፈቃደኛ ካልሆኑ ያለምንም ፍርድ በስር ላይ እንዲቆዩ ይደረጋል ተብሏል። ሆኖም የኤርትራ ኤምባሲ ህጋዊ የስደተኞች ምዝገባ ወረቀት ያላቸው ስደተኞች ወደ ሀገራቸው እንዲመለሱ እስካሁን እንዳላስገደደ ዘገባው አመላክቷል። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ለሩሲያ ግዛት አሳልፎ ለመስጠት ምንም አይነት ህጋዊ መብት የለውም አሉ። ለሞስኮ ግዛት አሳልፎ ለመስጠት ኪየቭ ህጋዊም ሆነ የሞራል መብት የላትም በሚል ሀሳብ ሰጥቷል ሲል ፕሬዝዳንቱ ገልጸዋል። በሀገሪቱ ህግ፣ በዓለም አቀፍ ድንጋጌዎችና በዩክሬን ህገ መንግስት ለሰላም ድርድር በሚል ግዛት አሳልፎን አንሰጥም ሲሉ አረጋግጠዋል። በለንደን ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እና ከጀርመኑ መራሄ መንግስት
ፍሬድሪክ ሜርዚ ጋር ለዘለንስኪ መክረዋል። E3 በመባል የሚታወቁት ሀገራት ከዶናልድ ትራምፕ እቅድ ጋር ላለመጋጨት ግራ ተጋብተዋልም ተብሏል። ዘለንስኪ ቢሆን ግዛት አሳልፎ በመስጠት ረገድ በአውሮፓን ምድር መከፋፈሎች እንዳሉ ማምነዋል። አውሮፓውያኑ በቀጭን መስመር ላይ መሆናቸውን ይፋ ሆኗል። ትራምፕ ፑቲን ፖለቲካዊ መግባባት ላይ መሆናቸውን E3ቶችን ማለትም ጀርመንን፣ ፈረንሳይንና ብሪታንያን አበሳጭቷቸዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።